ሰላም ጤና ፍቅር በረከት ተመኘንላችሁ ወደ ቤተሰቦቻችን በያላችሁበት የዓለም ዳርቻ ሁሉ እንደምን ቆያችሁን። በአዲስ እና አነጋጋሪ በሆነ መረጃ ተገናኝተናል። ይህ መረጃ እንግዲህ መላው ዓለምን የሚነካ መረጃ ነው ማለት ነው። ጠቃሚ ስለሆነ ጊዜያችንን ስለሚዋጅም እንዲሁም ስለሚያነቃን ነው ይህን መረጃ ወደ እናንተ የምናደርሰው። አብራችሁን ስለምትሆኑ ከወዲሁ እናመሰግናለን። የምታተርፉበት መርሃ ግብር ስለሆነ እስከ መጨረሻው አብራችሁን ቆዩ። ሮማን ጸጋዬ ነኝ ከአክሱም ቲዩብ። ሰናይ ቆይታ ይሁንላችሁ። የተለያዩ የዓለም ሀገራት የሃይማኖት አባቶችና ጠቢባን ስለ ዓለማችን ወቅታዊ ሁኔታና ስለ ወደፊቱ ጊዜ የተናገሯቸው ትንቢቶች በሰፊው ይታወቃሉ። እነዚህ ትንቢቶች አብዛኛውን ጊዜ የሚያተኩሩት በታላላቅ ሀያላን አገራት ግጭት፣ በተፈጥሮ ለውጦችና በሰው ልጅ የሞራል ሁኔታ ላይ እንደሆነ ይታወቃል። በተለይ ደግሞ በግሪክ፣ በሩሲያ፣ በእኛም ሀገር በኢትዮጵያችን የሚገኙ አባቶች የተናገሯቸው ከባድ የሚባሉ ትንቢቶች አሉ። ለምሳሌ በግሪክ ኦርቶዶክስ ቤተክርስቲያን ዘንድ እጅግ የሚከበሩት ቅዱስ ካሲዮስ ለመጨረሻው ዘመን ብዙ ተንበየው ነበረ። የሀያላንን ግጭት አንስተዋል። በመካከለኛው ምስራቅ ለሚነሳው ግጭት ትልቅ ትኩረት ሰጥተዋል። በተለይ ደግሞ በኤፍራጥስ ወንዝ መድረቅና በታላላቅ መንግስታት መካከል በሚደረግ ጦርነት ዙሪያ የተናገሩት በሰፊው ይጠቀሳል። ሌላው ዲጂታል ቁጥጥር ነው። እኛም ሀገር ጨምሮ ይሄ ነገር ገብቷል። የሰው ልጅ በቴክኖሎጂ አማካኝነት ቁጥጥር የሚደረግበትና የግል ነጻነቱን የሚገፈፍበት ጊዜ እንደሚመጣ አስጠንቅቀዋል። ይሄ ማለት ከዲጂታል አይዲ ጋር ይያያዛል። ቀጣይ ደግሞ ይሄ ቺፖች ይጀምራል ማለት ነው። የሩሲያ አባቶች የኦፕቲና ሽማግሌዎችም የሩሲያ አባቶች ምን ብለዋል? በተለይ ቅዱስ ሴራፊም እና ሳሮቭ እንዲሁም ሌሎች የኦፕቲን አባቶች ስለ ዓለም መናወጥ ተንብየዋል። ዓለም ትዳከማለች ብለዋል። አሁን ስላለንበት ቀደም ብለው ማለት ነው። በዓለም ላይ እውነተኛ ፍቅርና እምነት እንደሚቀዘቅዝ፣ የቤተሰብ ስርዓት እንደሚናጋ፣ ግብረገብነት እንደሚጣፋ ተናግረው ነበረ። ሌላው የተፈጥሮ መዛባት ነው ዓለምን እንደዚህ እያመሳት ያለው ማለት ነው እና ስለሱም ተናግረዋል። መሬት ምርቷን የምትከለክልባቸው ሰው ሰራሽ ረሃቦች የሚበዙባቸው ጊዜያት እንደሚመጡ ጠቁመዋል ማለት ነው። የኢትዮጵያ አባቶችም በባህረ ሐሳብ ላይ የሰፈሩ ትንቢቶች አሉ ማለት ነው። በኢትዮጵያ የሚገኙ ባህታውያን አባቶች ስለ ሀገሪቱም ሆነ ስለ ዓለም የሚናገሯቸው ትንቢቶች አብዛኛውን ጊዜ ከመጽሐፍ ቅዱስና ከቀኖናዊ መጽሐፍት እንደ ራእየ ዮሐንስና መጽሐፈ ሄኖክ ጋር የተያዙ እንደሆኑ ይታወቃል። ዓለም በጦርነትና በወረርሽኝ የምትታወክበት ጊዜ እንደሚኖር፣ ነገር ግን ከታላቅ መከራ በኋላ ግን የሰላም ዘመን ወይ ደግሞ ወርቃማው ዘመን እንደሚመጣም ብዙዎች ይስማማሉ። ኢትዮጵያ በዓለም መጨረሻ መከራ ወቅት ለብዙዎች መጠጊያና የብርሃን ምንጭ እንደምትሆን የሚናገሩ ትንቢታዊ ንግግሮች አሉ እና ሰዎች ወደ ፈጣሪያቸው እንዲመለሱ በአጽንኦት ይናገራሉ። በመካከላቸው ያለውን ፍቅርና አንድነት እንዲያጠነክሩ፣ ለሚመጣው ማንኛውም ፈተና በመንፈስ ዝግጁ እንዲሆኑ ያሳስባሉ ማለት ነው። ይሄ ለማስፈራራት ሳይሆን በመንፈስ ዝግጁ እንድንሆን ሊናገሩ ነው ማለት ነው ያን ትንቢት የሚያወጡትና የቱርክና የሩሲያ ግጭትንም የቅዱስ ፓይሲዮስ ትንቢት ስለ ቱርክና ሩሲያ በዝርዝር የተነበዩ ናቸው። አሁን እንግዲህ በቀጣይም የሚመጡ ጦርነቶች አሉ ይባላል። የቁስጥንጥንያ ወይ ደግሞ አሁን ላይ ኢስታንቡል የምትባለው በሩሲያና በቱርክ መካከል ታላቅ ጦርነት እንደሚነሳ፣ በዚህ ምክንያት ደግሞ ቱርክ እንደ ሀገር እንደምትከፋፈል ተናግረዋል። ሌላው የአውሮፓ ጣልቃ ገብነትን አንስተዋል። በዚህ ግጭት ውስጥ ምዕራባውያን የአውሮፓ ሀገራት እንደሚሳተፉ፣ ይህም ቀስ በቀስ ወደ ዓለም አቀፍ ቀውስ እንደሚያመራ ጠቁመዋል ማለት ነው። የመካከለኛው ምስራቅ ውጥረት በተለይ ደግሞ አሁን ባለንበት ወቅት እሱን የሚያመላክትም ቀድመው ነበር የተናገሩት ትንቢቶቹ። ቱርክን ብቻ ሳይሆን መላው የመካከለኛው ምስራቅ ቀጠናን የሚመለከት ነው። በተለይ ደግሞ የኤፍራጥስ ወንዝ በራእየ ዮሐንስ ላይም የተጠቀሰው የኤፍራጥስ ወንዝ መድረቅ ለታላቁ የምስራቁ ጦርነት መንገድ መክፈቻ እንደሆነ ይነገራል። ቱርክ በወንዙ ላይ የገነባቻቸው ግድቦች፣ የአካባቢው የውሃ ፖለቲካ ለዚህ ትንቢት መፈጸም እንደ ምልክት ይወሰዳል ማለት ነው። የእስራኤልና ጎረቤቶቿ ሁኔታም በሩሲያና በኢራን በቱርክ መካከል የሚፈጠሩ ጥምረቶች ወይ ደግሞ ግጭቶች በመጽሐፍ ቅዱስ በተለይ ደግሞ በትንቢተ ሕዝቅኤል ምዕራፍ 38 የጎግ ማጎግ ጦርነት ከተጠቀሱት ትንቢቶች ጋር በማያያዝ ይተነተናል ማለት ነው እና በዚሁም አያይዘው ሶስተኛ የዓለም ጦርነት ስጋትን አንስተዋል። በሩሲያና በምዕራባውያን መካከል ያለው የጦር መሳሪያ ፉክክርና የአቶሚክ ስጋት በትንቢቶች ውስጥ ዓለምን የሚያቃጠል እሳት ተብሎ ተገልጿል። የቀረው ዓለም ደግሞ ይሄ ግጭት በአውሮፓና በኤዥያ ብቻ የሚወሰን ሳይሆን የኢኮኖሚ መዛባት ረሃብን በማስከተል መላው ዓለም አፍሪካን እና አሜሪካን ጨምሮ ማለት ነው እንደሚነካ ይነገራል። የቴክኖሎጂ ሚናውንም በትንቢታቸው አስቀምጠውታል። ዓለምን በአንድ መሪ አንቲክራይስት ስር ለማምጣት የሰዎችን እንቅስቃሴ በዲጂታል መንገድ የመቆጣጠር ስራ በስፋት እንደሚሰራ አባቶች አስጠንቅቀው ነበርም። የኢትዮጵያና የዓለም መንፈሳዊ ተስፋም ስንፈትሽ ምንም እንኳን ትንቢቶቹ አስፈሪ ቢመስሉም አባቶች ሁል ጊዜ ከጨለማ በኋላ ብርሃን አለ ይላሉ።
ዓለም በጦርነትና በትርምስ ከዛለች በኋላ የሰው ልጅ ወደ እውነተኛው መንፈሳዊ መንገድ የሚመለስበትና ሰላም የሚሰፍንበት የጽድቅ ዘመን እንደሚመጣ ይጠቅሳሉ ማለት ነውና በዚህ ወቅት ኢትዮጵያና መሰል ጥንታዊ እምነት ያላቸው ሀገራት ለዓለም መንፈሳዊ መረጋጋትን በመስጠት ረገድ ታላቅ ድርሻ እንደሚኖራቸው ይታመናል። አሁን በቱርክና በሩሲያ በዩክሬን እንዲሁም በመካከለኛው ምስራቅ ኢራንና እስራኤል ማለት ነው የምናያቸው ክስተቶች ከነዚህ የቆዩ ትንቢቶች ጋር መገጣጠማቸው ብዙዎችን ዘመኑ ደርሷል ወደሚል ድምዳሜ እያደረሳቸው ነው። ስለ ሶስተኛው የዓለም ጦርነት የሚነገሩ ትንቢቶችና ትንታኔዎች በአብዛኛው የሚያተኩሩት አሁን በዓለማችን ላይ ባሉት ዋና ዋና የጂኦፖለቲካ ፍጥጫዎች ላይ ነው። አባቶችና ጠቢባን ይህ ጦርነት እንዴት ሊነሳ እንደሚችልና ስላለው አስፈሪ ሁኔታ የገለጹትም አለ ማለት ነው። ለምሳሌ ጦርነት መነሻ ቦታዎችን ተናግረዋል። እንደ ቅዱስ ፓይሲዮስ እና ሌሎች የሩሲያ አባቶች ገለጻ ጦርነቱ በድንገት የሚነሳ ሳይሆን ቀስ በቀስ በግጭቶች እየተቀጣጠለ የሚመጣ ነው ብለዋል። መካከለኛው ምስራቅ ተነስቷል። በዚህ ጉዳይ ላይ ትልቁ የጦርነት መንስኤ በዚህ ቀጣይ በተለይ ደግሞ በእስራኤል፣ በኢራን፣ በአሜሪካ፣ በጎረቤት ሀገራት የሚነሳ ግጭት እንደሚሆን ይነገራል። የቱርክ ሚና ቱርክ ከሩሲያ ጋር የምታደርገው ጦርነት ለሶስተኛው የዓለም ጦርነት መባባስ ትልቁ ምክንያት እንደሚሆን ተተንብዮአል ማለት ነው። የሀያላን ሀገራት አሰላለፍም በነገራችን ላይ እነዚህ በተለይ ደግሞ የምስራቅ ሀያላት ትንቢት ተናጋሪ አባቶች የኛንም ኢትዮጵያውያንን ጨምሮ ማለት ነው የተናገሩት በጣም ነው የሚያስደነግጠው። ትንቢቶቹ የዓለም ሀያላት በሁለት ትልልቅ ጎራ እንደሚከፈሉ ጠቅሰዋል። ለምሳሌ የምስራቅ ኃይላት ሩሲያ፣ ቻይና፣ ኢራን በአንድ ወገን ይሆናሉ። የምዕራብ ኃይላት ደግሞ አሜሪካና የአውሮፓ ሀገራት ኔቶ በሌላ ወገን ይሆናሉ። እነዚህ ኃይላት የሚያደርጉት ፍጥጫ ዓለማይታው የማታውቀው ታላቅ ጥፋት እንደሚያስከስት ተናግረዋል ማለት ነው። የጦርነት ባህሪው ደግሞ በተለይ ደግሞ አሁን ዘመናዊ መሳሪያዎች ስላሉ ጦርነቱ እንዲሁም እልቂቱን የከፋ እንደሚያደርገው ነው አባቶች የተናገሩት። አባቶች በትንቢታቸው በሰማይ የሚበሩ እሳቶችና ከተማን በአንድ ጊዜ አመድ የሚያደርጉ መዓቶች በማለት የገለጹት የዘመናዊውን የኒውክሌርና የሚሳኤል ጦርነት እንደሆነ ይታመናል። ጦርነቱ እጅግ ፈጣንና አውዳሚ በመሆኑ ብዙ ሕዝብ በአጭር ጊዜ ውስጥ እንደሚያልቅ ነው የሚተነበየው። የኤሌክትሪክ የቴክኖሎጂ መቋረጥ ስለሚኖር ዓለም ወደ ጥንታዊ ወደ ድንጋዩ ዘመን ያኗኗር ዘይቤ ልትመለስ እንደምትችል የሚጠቁሙ ትንቢቶችም አሉ። የተፈራውም ይሄ ነበረ። ታስታውሱ ከሆነ ኢራንን ወደ ድንጋይ ዘመን እንለውጣታለን ብለው ዶናልድ ትራምፕ በሚዝቱ ሰዓት ኢራን ተያይዘን ገሃነም እንወርዳለን፣ እኔ ወደ ድንጋይ ዘመን ተቀይሬ የምትቀጥል ዓለም የለችም ብላ ምላሽ ሰጥታ ነበር። አሁን ምንም እንኳን በድርድሩ በርካታ ነገሮች እየቀዘቀዙ ቢሆንም ግን ጦርነቱ እንደሚቀጥል ደግሞ አንዳንድ ፍንጮች አሉ። በኢትዮጵያና በአፍሪካ ላይ የሚኖረውንም ተጽዕኖ እነዚህ አባቶች ተናግረዋል። ምንም እንኳን ዋናው የጦርነት አውድማ አውሮፓና መካከለኛው ምስራቅ ቢሆንም የተቀየረው ዓለም ግን ከጉዳቱ አያመልጥም። ምክንያቱም ኢራን የመጀመሪያ ጥይት የተተኮሰባት ጊዜ የመጀመሪያውን ውድመት የመጀመሪያው ቀን ቀንም አይደለም ሰዓታት ሳይሞሉ ነው የኑሮ ሁኔታ ጣራ የነካው ነዳጅን ጨምሮ ማለት ነው። ታስታውሳላችሁ። ስለዚህ ምንም እንኳን ዋናው ጦርነቱ አውድማ አውሮፓና መካከለኛው ምስራቅ ቢሆንም መላው ዓለም በሚባል ደረጃ ግን ከዚህ ጉዳት ሰለባ ያመልጥም ማለት ነው። የኢኮኖሚ ውድቀት አይታችኋል። መላው ዓለም እንዴት እንደተንኮታኮተ የንግድ መስመሮች በመዘጋታቸው ታላቅ የረሃብና የዋጋ ንረት ይከሰታል። መሸሸጊያ ቦታዎች አንዳንድ አባቶች እንደውም ኢትዮጵያ በዚህ አስቸጋሪ ወቅት የተመረጡ ቅዱስ ቦታዎቿ ለሰዎች መጠጊያ እንደሚሆኑ ይናገራሉ። ከጦርነቱ በኋላ ያለው ተስፋ ሁሉም ትንቢቶች የሚያበቁት በጥፋት አይደለም። ይልቁንም ይሄ ጦርነት የሰው ልጅን ትዕቢት የሚሰብርና ወደ ፈጣሪው እንዲመለስ የሚያደርግ መሆኑን ነው የሚገልጹት አባቶች። እዚህ ጋር በደንብ ልታሰምሩበት ይገባል። ይሄን መረጃም እናንተን ለማስፈራራት አይደለም ያወጣ ነው። ጦርነቱ የሰው ልጅን ትዕቢት የሚሰብርና ወደ ፈጣሪው እንዲመለስ የሚያደርግ መሆኑን ይገልጻሉ። ከጦርነቱ በኋላ በዓለም ላይ ለተወሰኑ ዓመታት የሚቆይ ታላቅ የሰላምና የጽድቅ ዘመን እንደሚመጣ ብዙ አባቶች ተስፋ ሰጥተዋል ማለት ነው። በአሁኑ ወቅት በዓለም ዙሪያ በተለይ በዩክሬን በመካከለኛው ምስራቅ የምናያቸው ክስተቶች የዚህ ጦርነት ቅድመ ምልክቶች እንደሆኑ ተደርገው ይወሰዳሉ ማለት ነው። ውድ ቤተሰቦቻችን ከላይ እንግዲህ ያነሳናቸው በጣም አንኳር የሆኑ ጉዳዮችን ነው። ውድ ቤተሰቦቻችን የእናንተንም ተሳትፎ እንፈልጋለን። ምን እንደሚሰማችሁና ያላችሁንም መረጃ እዚህ ነገር ላይ የተመረኮዘ መረጃ ካላችሁ ታጋሩናላችሁ። በቀጥታ ወደ ዝርዝር ነጥቦቹ ስንገባ የሶስተኛው ዓለም ጦርነትን አስመልክቶ የአባቶች ትንቢት እጅግ ረቂቅና ጥልቅ የሆኑ ነገሮችን ገልጠዋል። ለምሳሌ ጦርነቱ መለኮታዊ ቀስቃሽ ትሪገር አባቶች እንደሚለው ጦርነቱ የሚነሳው በድንገተኛ ክስተት ነው ብለዋል። የቅዱስ ፓይሲዮስ ዝርዝር ትንቢቶች ቱርኮች በኤፍራ
የኤፍራጥስ ወንዝ ግድብ ሰርተው ውሃን ሲገድቡ ይሄ እንግዲህ አሁን የተከሰተ ነገር ነው። ይሄም ለታላቁ ጦርነት መዘጋጃ ምልክት እንደሆነ ተናግረዋል ማለት ነውና 200 ሚሊዮን የሚሆን የጦር ሰራዊት ከምስራቅ ወይ ደግሞ ከቻይና በኩል ማለት ነው ምስራቅ ወደ መካከለኛው ምስራቅ እንደሚመጣ ይነገራል። የቅዱስ ፓይሲዮስ ትንቢት ማለት ነው። የቁስጥንጥንያ መያዝ ደግሞ ሩሲያ ቱርክን ወራ ኢስታንቡል ቁስጥንጥንያ ማለት ነው የቀድሞዋ ቁስጥንጥንያ አሁን ኢስታንቡልን እንደምትይዝ ይነገራልና ስለዚህ ሩሲያ ቱርክን ትወራለች ከዛም በኋላ ኢስታንቡል የሩሲያ ትሆናለች ማለት ነው። በዚህም ምክንያት ምዕራባውያን ሩሲያን ለመግፋት ሲሞክሩ ጦርነቱ ወደ ዓለም አቀፍ ደረጃ እንደሚያድግ ተነበያል ማለት ነው። በተለይ ደግሞ ኦርቶዶክሳውያን አባቶች መምህራኖች ይህን ነገር በጣም በአጽንኦት ሲናገሩት ነበረ በቅርብ ጊዜ ማለት ነው። ሌላ የጦርነቱ አስፈሪ ገጽታ ምን ብለዋል አባቶች? ሰው ከሰውነቱ የሚወጣበት ዘመን ይሉታል። እንግዲህ ምልክቶቹ እየታዩ ነው። አሁን እኛ ከሰውነት ወተናን ኢትዮጵያውያን እንደምታዩት ወንድም በወንድሙ ላይ ተነስቷል። አሰቃቂ የሆኑ ግድያዎች ይደረጋሉ። አባቶች በአደባባይ ይታረዳሉ። የሰው ልጅ ከሆዱ ውስጥ ያረገዘች እናት ልጅ ይወጣል። ተዘቅዝቀው የተገደሉ የራሳችን ዜጎች አሉ። ያልሆነ ነገር እኮ የለም ውድ ቤተሰቦች፣ ያልተነገረ ነው እንጂ ያልሆነ ነገር የለምና ከተሞች ባዶ ይሆናሉ ብለዋል አባቶች። ሰው ከሰውነቱ የሚወጣበት ዘመን ይሆናል ብለዋልና ብዙ የዓለም ትልልቅ ከተሞች በሰው ሰራሽ መዓት ምክንያትም የማይኖርባቸው መቃብር እንደሚሆን ይነገራል። ምንም እንኳን ተስፋ ቢኖርም ያ ነገር በሰላም እንደሚተካ ቢነገርም ጦርነቱ በሰው ኃይል ብቻ ሳይሆን በረቂቅ መሳሪያዎች የሚደረግ በመሆኑ አሸናፊ የማይገኝበት ጥፋት እንደሆነ ነው የሚገለጸው ማለት ነው። ሌላው የ3 ቀን ጨለማ ይሆናል። በአንዳንድ የካቶሊክና የኦርቶዶክስ አባቶች ትንቢት መሰረት በጦርነቱ ማብቂያ አካባቢ ዓለም ለ3 ቀናት ታላቅ ጨለማ እንደሚወጣት፣ በዚህ ወቅትም ሰዎች ከቤት እንዳይወጡ ማስጠንቀቂያ እንደሚሰጥ ተናግረዋል። ታላቅ ረሃብና ኢኮኖሚ ውድቀት ይኖራል ብለዋል። ጦርነቱ ከመጀመሩ በፊት በጦርነቱ ወቅት ታላቅ የኢኮኖሚ ቀውስ እንደሚከሰት ነው የሚነገረውና የወርቅና የገንዘብ ዋጋ ማጣት፣ ወርቅ ብር ዋጋ የማይኖራቸው ይልቁንም አንዲት ቁራጭ እንጀራ ከወርቅ የምትበልጥበት ጊዜ እንደሚመጣ አባቶች እያስጠነቀቁ ነው ያሉት። ሰው ሰራሽ እጥረት አለ። የዓለም ገዢዎች ሰዎችን በምግብ እጥረት አማካኝነት ለመቆጣጠር እንደሚሞክሩ፣ ነገር ግን በእምነት የጸኑ ሰዎች በተአምራዊ ሁኔታ እንደሚመገቡ ተንብየዋል። ያ ማለት ለኔ ተገዢ ከሆንክ ይላሉ አሁን ዓለማችን ላይ ያሉ ኤሊቶች ማለት ነው፣ ለኔ ካልተገዛህና እኔን ካላመለክ ይሄን ገንዘብም ይህችን ቁራጭ እንጀራ ማንሰጥህም ይላሉ። ግን እነዛ የሚጸኑ ሰዎች እዚህ ላይ ያስምሩበት። በእምነት የሚጸኑ ሰዎች ግን በተአምራዊ ሁኔታ እንደሚመገቡ ነው የሚተነብዩት ማለት ነው። ስለዚህ ከእግዚአብሔር ጋር መጣበቁ ለኛ የተሻለ ነው። የኢትዮጵያ ሚስጥራዊ ጥበቃ ደግሞ በተለይ ማምለጫ ደሴት የተባለችው ኢትዮጵያ ናት። በነገራችን ላይ አይደለም ያልኩት፣ እነዚህ የትንቢት አባቶች ናቸው። የኢትዮጵያ አባቶችና ባህታውያንም እንደሚናገሩት የ10ቱ ነገደ እስራኤል መውጣት ብለው የተናገሩት አለ። በጦርነቱ ወቅት ዓለም ስትናወጥ ተሰውረው የቆዩት ቅዱሳንን ኃይላት ወጥተው ዓለምን እንደሚገስጹ ይታመናል ማለት ነው። ታቦተ ጽዮንና የኢትዮጵያ ክብርም ይገለጣል። በጦርነቱ መጨረሻ ላይ ኢትዮጵያ የዓለም መንፈሳዊ ማዕከል እንደምትሆን፣ የጠፋው የታቦተ ጽዮን ክብር ለዓለም ሁሉ እንደሚገለጥና ብዙ ህዝቦች ወደ ኢትዮጵያ እንደሚፈልሱ ይነገራል። በነገራችን ላይ ይሄ ነገር ተረት እንዳይመስላችሁ። ሁላችንም ተረት ነው የምንላቸው ነገሮች በሙሉ በተለይ ደግሞ ኢትዮጵያውያን በደንብ ብሬንዋሽ ስለተደረገን ዛሬ በበራችን ላይ የቆሙ ነገሮች ትላንት ተረት ስንላቸው ነበረ። እኛ ለምሳሌ ስለ ዲጂታል አይዲ ደጋግመን ስንሰራ ኮሜንት ላይ አንዳንድ ሰዎች መጣው ይሄ ተረት ነው፣ ይሄ ምዕራባውያን ሊያረጉት ይችላሉ እንጂ እኛ ጋር አይመጣም ተብሎ ነበር። ግን ቀድሞ የመጣ ኢትዮጵያ ነው። ልብ በሉ ይሄን ነገር። በጣም ብዙ ነገሮች የማይደርሱ የሚመስሉን ግን ደግሞ የደረሱ አሉ። ለምሳሌ አሁን ይሄ ማለት ካሽለስ ሶሳይቲ እየመጣ ነው አሁን እኛ ሀገርም ማለት ነው። አይታችሁ ከሆነ በተለይ ወደ ትግራይ አካባቢ ሰው ገንዘብ እያለው ከባንክ ማውጣት እንኳን አልቻለም። ይሄ ነው ዲጂታል መቆጣጠሪያ ማለት ይሄ ነው። ገንዘብ አላችሁ መብላት አትችሉም፣ ገንዘብ አላችሁ መታከም አትችሉም ማለት ነው። ምክንያቱም ሲስተም የለም በሚል እና ሌሎችም ተልካሻ ምክንያቶች ገንዘባችን እነሱ ጋር ነው የሚሆነው። ወረቀት ደግሞ ምንም ጥቅም እንዳይኖረው ነው የሚሆነው ካሽለስ ሶሳይቲ ስለሆነ የሚፈጠረው ማለት ነው። እና የማይደርስ የሚመስለን ነገር ሁሉ በራችን ቆሟል። የጦርነቱ ማብቂያ የአንድ እረኛ ዘመንም ይመጣል። ጦርነቱ ለዘላለም አይቀጥልም። በነገራችን ላይ መለኮታዊ ጣልቃ ገብነት እንዳለው ነው የሚናገሩት መጽሐፍ ቅዱስም እንዲሁም ደግሞ ትንቢት ተናጋሪ አባቶቻችን የበቁ አባቶቻችን ማለት ነው። የሰው ልጅ ሊጠፋ ሲቃረብ ፈጣሪ ጣልቃ እንደሚገባና ጦርነቱን በድንገት እንደሚቆም ነው የሚነገረው በእነዚህ ትንቢቶች። ወርቃማው ዘመን ይመጣል ብያቸዋለሁ ከላይ። ከጦርነቱ በኋላ በህይወት የተረፉ ሰዎች በጥቂት ቁጥራቸው በፍቅር በአንድነት የሚኖሩበት፣ ክፉ ሐሳብ የሚጠፋበት
የሚመጣበት ለ33 ወይም ለ40 ዓመታት የሚቆይ ታላቅ የሰላም ዘመን እንደሚመጣ አባቶች ተስፋ ይሰጣሉ። እንግዲህ እግዚአብሔር እኛንም ለዛ ነገር ካጨንና እኛ ወደ እግዚአብሔር ከተጣበቀን ምናልባት ከዛ ወርቃማ ዘመን ላይ የምንኖርበት ጊዜ ሊኖርም ይችላል። እርግጥም ሊረዝምም ይችላል ጊዜው። እንግዲህ ስናጠቃልለው አባቶቻችን ጸልዩ የሚሉት ጦርነቱ እንዳይመጣ ብቻ ሳይሆን በመጣ ጊዜም በጽናት እንድንቆም ነው። አሁንም የምናየው የሩሲያ ኔቶ፣ የኢራን፣ አሜሪካ፣ የነ ቱርክ፣ የነ እስራኤል የዚህ ትልቅ ታሪክ መጀመሪያ እንደሆነ እየተነገረ ነው ማለት ነው ውድ ቤተሰቦቻችን። ስለዚህ እናንተም በዚህ ጉዳይ ላይ ያላችሁን ሐሳብ አስተያየት ብትሰጡን ደስ ይለናል። ሁላችንም ልንተጋ፣ ሁላችንም ንስሐ ልንገባ እንዲሁም ደግሞ ወደ እግዚአብሔር ልንጣበቅ ይገባል እንጂ አሁን እየተሰማ ያለው አሁን እየነፈሰ ያለው የጦርና የጦርነት ወሬ የትንቢቱ መፈጸሚያ እግዚአብሔር እንዳያደርገን ሁላችንም አብዝተን መጸለይ ያለብን ለማለት እንወዳለን። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ መረጃ እስከምንገናኝ ቸር ቆዩልን።